ሰላም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ እጅግ በጣም የሚያሳዝንና ልብ የሚነካ ዜና ከሰሞኑ እየሰማንና እያየን እንገኛለን። እጅግ በጣም የምንወደውና የምናከብረው ከፊታችን የማይጠፋው ታላቅ የሆነ ሰው አጥተናል ማለት ነው። ነጻነት ወርቅነህ በፊልሙም በማስታወቂያውም በቤተሰብ ጨዋታ በኢቢኤስ በሁሉም ፊቱን አይተን ያለ መሳቅ የማንችል ያለ መደሰት የማንችል እጅግ በጣም አዝናኝና አስተማሪ ቁም ነገር አዘል የያዘ እጅግ በጣም የምንወደው የምናከብረው ወንድማችን ነፂን ከዚህ ዓለም በሞት እንዳጣነው እንግዲህ ሰሞኑን እየተነገረ እንደሆነ ይገኛል። አወዛጋቢ የነበረው ነፂ የት እንደሚቀበር እሱም ከዚህ በፊት ተናግሮ የነበረው ከአያቱ ጎን ቅዱስ ጊዮርጊስ ቤተ ክርስቲያን እንደሚቀበር ነበር ሲናገር የነበረው። ነገር ግን ዛሬ ቀብሩ የተፈጸመው በቅድስት ሥላሴ ካቴድራል ቤተ ክርስቲያን ነው። ያ ግን ለምን እና እንዴት ሆነ ብሎ ብዙ ሰዎችን የሱ ፍላጎቱ እንዴት አልተከበረለትም እያሉ የሚናገሩ ሰዎችም አሉ። ነገር ግን ነፂ እጅግ በጣም ተወዳጅ፣ ታዋቂ፣ ታታሪ ሁላችንም እንደምናውቀው ሁለገብ የሆነ ተፈጥሮ ለየት ያለ ድንቅና ጎበዝ አርቲስት እንደሆነ ሙሉ የኢትዮጵያ ሕዝብ ከኢትዮጵያም ውጭ ያለ ያውቀዋልና መቀበር ያለበት በቅድስት ሥላሴ ካቴድራል ቤተ ክርስቲያን የቀብር ስነ ስርዓቱ እንደተፈጸመም ተነግሯል። የስራ ባልደረቦቹ ሐሙስ ዕለት ጠዋት ቀረጻ ላይ አብረው ውለው ስራ አብረው ቆይተው እንደተለያዩና ነፂ ሰላም እንደሆነ እያመመውን ቢሆን ግን ከስራ እንዳልቀረና ስራ ቦታ ውሎ እንደሄደ ይናገራሉ። ነገር ግን ሐሙስ ዕለት ቀረጻ ላይ አብረው ስራ ውለው አርብ ዕለት ደግሞ የነፂን ሞት መስማት ምን ያህል ከባድ እንደሆነና ሰው ከንቱ እንደሆነም እየተናገሩ እንደሆነ እጅግ በጣም ልብ ሰባሪ እንደሆነ ሁላችንንም አሳዛኝና እጅግ በጣም ልብ ሰባሪ ሐዘን እንደሆነ የኢትዮጵያ ሕዝብ ያውቃል። እናም አርቲስት ነጻነት ወርቅነህ ህመሙ ከጀመረው ትንሽ ቆየት ያለ ቢሆንም ነገር ግን እንደዚህ በድንገት ህይወቱ እንደሚያልፍ ግን ማንም አልጠበቀም ማለት ነው። በእርግጥ ሞት አማክሮንና ጠብቀነው አይደለም የሚመጣው። ነገር ግን ሐሙስ ዕለት ስራ ውሎ አርብ ዕለት ደግሞ መሞት ማለት እጅግ በጣም አፋጠነውና ያም ሆነ ይህ ግን እጅግ በጣም የሚያሳዝንና ልብ የሚነካ ሐዘን ነው። ሐዘኑ ልክ በዚህን ሰዓት የዛሬ ዓመት ኢቢኤስ ላይ አስፊቲን ኢቢኤስ አቶ የኢትዮጵያ ሕዝብ አስፊቲን አቶ በዚህ ሰዓት እያዘነ እንደነበረ ነበር የሚገለጸው። በአመቱ ደግሞ እንግዲህ እጅግ በጣም የምንወደውን አርቲስት ነጻነት ወርቅነህን ከዚህ ዓለም ድካም አርፏል ማለት ነው። ያሳዝናል፣ ልብ ይነካል። እንግዲህ ለስራ ባልደረቦቹ፣ ለጓደኞቹ፣ ለልጆቹ፣ ለመላው ለኢትዮጵያ ሕዝብ መጽናናትን እንመኛለን። ነጻነት ወርቅነህን አይቶ ያልተደሰተ ማንም ከፍቶት የዋለ ሁሉ ነፂ ወደ ኢቢኤስ ጎራ ብሎ የቤተሰብ ጨዋታ ከጀመረ በኋላ ኢቢኤስ ላይ ሪሞትን ይዞ ነፂን አይቶ የማይስቅና የዋለበትን ድካም የማይረሳ ማንም የለም ነበርና ነገር ግን ነገር ሁሉ የሚሆነው እግዚአብሔር እንደፈቀደና እግዚአብሔር እስከፈቀደው ድረስ ብቻ ስለሆነ እንደ እግዚአብሔር ፍቃድ ሆኖ ዛሬ እጅግ በጣም የምንወደውን የምናከብረውን አርቲስት ነጻነት ወርቅነህን አጥተነዋል ማለት ነው።
ውድ አድማጭ ተመልካቾቻችን ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አዳዲስና ፈጣን መረጃ እንዲደርሳችሁ ማለት ነው ላይክ እና ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እንግዲህ ዛሬ የምንወደውን የምናከብረውን ልብ የሚነካውን ነጻነት ወርቅነህን በቅድስት ሥላሴ ካቴድራል ቤተክርስቲያን ቀብሩ ተፈጽሟል። ነፍሱን ይማር ማለት እንወዳለን። ነፍሱን በአጸደ ገነት ያኖርልን እያል እጅግ በጣም አዝነናል። ነፍስ ይማር ከማለት ውጪ ምንም ማድረግ ባንችልም ነፍሱን በአጸደ ገነት ያኖርልን ማለት እወዳለሁ።